እኔም ዝም ብዬ ነገሩን ለመሸፋፈን አሰብኩ እንጂ መቼም ቢሆን እውነት ተደብቃ አትቀርም። ይቅር በለኛል። ለምን እንዴ? አዎ አልኩህ እኮ እዚህ እስር ቤት ውስጥ የከተትኩ። በፍጹም እዚህ እስር ቤት የገባሁት ባደረግኩት ነገር ነው። አንተ እውነት እንዲወጣ ተባበርክ እንጂ ምንድን ነው ያደረገው? ምናልባት እኔ ይህንን ነገር ባላደርግ መንገድ ከህግ ሸሽተህ መኖር ትችል ነበር። ተው እንደዛ አትበል። ይልቅ ያለ ጥፋቷ የታሰረችውን እናትህን ነው ነፃ ያወጣሃት። እኔ ጥፋቴን ለማመን እስካሁን የቆየሁት ድፍረቱን አጥቼ ነው። ያው ተከላከልከኝ። ስለዚህ እነሱን አትከሳቸውም ማለት ነው? ምን አባዬ አትከሳቸውም ወይ እያልኩ ነው። እማዬ ሊመጡ ነው። ገዳዩ ሌላ ሰው ሆኖ ተገኝቶልሻል። ምን? እናቱን ነፃ ለማውጣት እኮ ነው አባቱን አሳልፎ የሰጠው። በፈጣሪ ጭራሽ እሱ ነው አጋላጩ። አቶ ለይኩንና ዝኑ በስተመጨረሻም ከስር ተፈትተዋል። ለይሚና ለመላ ቤተሰቦቹ መልካም ዜናን ይዞ መጥቷል ማለት ነው። በሌላ በኩል እንግዲህ ሰንበታው እስር ቤት ገብቷል። እያንዳንዱ ወንጀሎቹንም አሁን ላይ አምኖ ይገኛል። ታዲያ ዳግምን በጣም ልቡ ተሰብሮ እንዲሁም ደግሞ በጸጸት ውስጥ ይገኛል ማለት ነው። ምክንያቱም አባቴን አሳልፌ ሰጥቼዋለሁ፣ እኔ እንደዚህ ባላደርግ ኑሮ ምናልባትም ከህግ እየሸሸ ራሱን ነፃ ማውጣት ይችል ነበረ በማለት ቢጸጸትም፣ ነገር ግን ሰንበታው ምንም እንዳልተቀየመውና እንዲሁም ደግሞ ጥሩ ነገር እንዳደረገ ይህን ነገር ደግሞ ራሱን ለመንግስት አሳልፎ ለመስጠት ሰንበታው ድፍረቱን እንዳላገኘም ጭምርና አሁን ላይ ደግሞ እንግዲህ ዳግም እንደገላገለው ጭምር ነበረ እንግዲህ ሲናገር የነበረው። ታዲያ ዳግምም ቀጠል አድርጎ ይቅር ካልከኝ አይቀርማ እንግዲህ ጋሼንና እንዲሁም ደግሞ እናቴን ነፃ እንዲወጡና ከእስር ቤት እንዲፈቱ የምትፈልግ ከሆነ ክሱን እንድታነሳላቸው ፈልጋለሁ ብሎታል። ይሄ ደግሞ ለሰንበታው ትልቅ ጥያቄንና አስደንጋጭ ነገርን ፈጥሮበታል። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። በሌላ በኩል እንግዲህ ናሁም የተማመነበት ያለ ነገር ይመስላል። ምክንያቱም ደግሞ ለአምራን እስካሁን ድረስ ድርጅቱን ፈርሜ አልሰጠዋትም፣ ምናልባትም የፈጣሪ ፈቃድ አይታወቅም እና አምራንን አሽቀንጥሬ የምጠልበት እህቴን ደግሞ ሌላ መድኃኒት የማገኝበት እድል ሊፈጠር ይችላል፣ በዚህ መሀል ምን ይታወቃል በማለት እንግዲህ ለዝኑ ሲነግራት፣ ዝኑም በበኩላ አሁን ላይ እኔ የፈጣሪ ታምር ብዬ የማስበው ልጅ የታከማ ስድንልኝ እንጂ ሀብት ንብረት ገንዘብ ወይ ደግሞ ስለ አምራን ምንም የሚያስጨንቀኝ ነገር የለም እያለች ትገኛለች። እውነት ነው። አምራን አሁን ላይ በጣም ነው የምታበሽቀው፣ በጣም ነው የምታናደው። ሙሉ ቤተሰቡን አሁን ላይ የያዘችው በቀል ነው። ስለዚህ የሆነ ታምር ተፈጥሮ አምራንን አሽቀንጥረው ጥለው እንግዲህ አምራን ጎዳና ላይ ወድቃ ስታለቅስ ማየት ነው የኔ ህልም። ምክንያቱም አሁን ላይ በጣም ነው ያበዛሽው፣ በጣም ነው የተጨመላለቀችው። ታዲያ ዝኑና እንዲሁም ደግሞ ለይኩን ሊፈቱ እንደሆነ ስታውቅ በቃ ደስ እንዳለው ሰው እያስመሰለች ነበረ። ናሁምን ጭራሽ እንዲበሳጭና በቃ እንዲቀውስ እያደረገችው ነው የምትገኘው። ታዲያ ኤርሚያስም አሁን ላይ መኪናዋን ቀምቷታል። ምክንያቱም ድርጅቱን እንደምትወስድ አላወቀም ነበረ ኤርሚያስ። ታዲያ የድርጅቱን 80%ቱን እንደምትወስድ ሲያውቅ አሁን ላይ መኪናውንም ሆነ እንዲሁም ደግሞ የአካውንቱን ገንዘብ እንዲያስተላልፍላትም ጠይቀው ነበረ። ሁሉንም ነጥቋታል ማለት ነው። ምክንያቱም ድርጅቱን ከወሰደች የእሱን ምን ይሰራላታል? ታዲያ እሱም ምን ብሏታል? እኔ እኮ ድርጅቱን እነሱን የምጠይቅ ስላልመሰለኝ እንጂ እነሱን እየጠየቅሽ መሆኑን ባውቅ ኖሮ ጭራሽ አይደለም መኪና የልሰጥሽ የመኪና ውስጥ እንድትገቢ እንኳን አልፈቅድልሽም ብሏት ነበረ። ዳግምን በበኩሉ አባቱን አሳልፎ ስለሰጠ አሁን ላይ በጸጸትና እንዲሁም ደግሞ ልቡ በሀዘን ተሞልቷል። ለኑሐሚንና ለናሁም በመሄድም አባቴን ዛሬ አሳልፎ የሰጠሁት አባቴ እስር ቤት ገባ በማለት እንግዲህ ሲነግራቸው እነሱ ማመን ያቀታቸው ማለት እንዲህ ሊሆን ቻለ እንዴት እስር ቤት ገባ ሲሉት አባቴ በፊትም ወንጀለኛ እንደሆነ ጠርጥሬ ነበረ፣ አሁን ደግሞ ወንጀለኛ እንደሆነ በእርግጠኝነት አረጋግጬ እኔ ደግሞ አሳልፌ አባቴን ሰጠሁት እናቴን ለማትረፍ ስል አባቴን ደግሞ ወደ እስር ቤት አስወረወርኩት በማለት በጣም ልቡ ተሰብሮ ነው የሚገኘው። ምክንያቱም አባቱን ምን ያህል ይወደውና ይሳሳለት እንደነበረ እንግዲህ የምናውቀው ጉዳይ ነው። ግን ደግሞ ይህን ነገር ያደረኩት ለጋሼ ስል ነው። ጋሼ በጣም መልካም ሰው ነው፣ ንጹህ ልብ ያለው ሰው ነው። ስለዚህ ለሱ ስል ደግሞ ምንም አደርጋለሁ በማለት እንግዲህ በመልካምነቱ በደግነቱ ብቻ አባቱን ደግሞ አሳልፎ እንግዲህ ሰጥቷል ማለት ነው። በጣም ያሳዝናል። በጣም ልቡ ተሰብሯል ዳግም። በእርግጥም ሰንበታው አሁን ላይ ምንም እንዳልተቀየመውና እንዲሁም ደግሞ ይህን ድፍረት እንዳላገኘ እጁንም እንግዲህ ለመንግስት ሊሰጥ እንደነበረም ጭምር እንግዲህ ተናግሯል። ታዲያ አሁን ላይ ምንም ቅሬታ እንደሌለበትና እንዲሁም ደግሞ ዳግም እንደገለገለውም ጭምር ነበረ እንግዲህ ሲናገር የነበረው። ታዲያ እዚህ ጋር እንግዲህ ዳግም ሲናገር የነበረው አሁን ላይ አባቴ ክስ የማይመሰርትባቸውና ክሱን የሚያነሳላቸው ከሆነ
ዝኑና ጋሼ ይወጣሉ በማለት ሲነግረውም ናሁም በበኩሉ በጭራሽ ይህን ነገር አያደርግም አባቴ፣ ምክንያቱም ከዚህ በፊት ይህን ነገር ማድረግ ቢችል ኖሮ እስር ቤት ሲገቡ ወንጀሉን እሱ እንደፈጸመና እሱ እንዳደረገ ይናዘዝ ነበረ። ስለዚህ ይህን ነገር ደግሞ መቼም አያደርግም እያለ ነበር። ግን ደግሞ ከእግሩ ላይ ወድቄም ቢሆን እኔ ለምነዋለሁ ብሏል ዳግም ማለት ነው። አባቴ በእኔ አይጨክንም፣ ከጨከነም ደግሞ እስር ቤት እኔ አሳልፌ ስለሰጠሁት እንጂ በጋሼ በጭራሽ ይህን ነገር አያደርግም ብሎ ነበረ። ዳግምን በዚህ ጉዳይ ተሳክቶለታል። በሌላ በኩል እንግዲህ ናሆም ቅናቱና እንዲሁም ደግሞ በጣም ችኩልነቱ ዋጋ እያስከፈለው ነው የሚገኘው። ምክንያቱም ኤርሚያስና ኑሐሚን ተገናኝተው እንግዲህ በተቃቀፉበት ሰዓት እች ስስት ሁለተኛ ላይሽ አልፈልግም በማለት እንግዲህ ኑሐሚንን ሰድቧት ነበረ። በቃ ከዚህ በኋላ አንቺን ማየት አልፈልግም ነበር ያላት። ታዲያ ኑሐሚን በጣም ነው የደነገጠችው፣ በጣም ነው የፈራችው ማለት ቆይ እንዴት ነው በዚህ ደረጃ እሱን ሳስረዳ እና ከስር ከስሩ ስከተል የምኖረው እስከ መቼ ድረስ ነው የሚለው ነገር በጣም ጥያቄ ፈጥሮባታል። በጣም ተናዳበታለች። ኤርሚያስንም እንግዲህ ሊደባደብ ሞክሮ ነበረ። ኤርሚያስን በበኩሉ ትዕግስተኛ ሆኗል። ከልቡ ነው ሰው የሆነው፣ ከልቡ ተመልሷል። ታዲያ ናሆም እንዳሰበው እንዳልሆነና ስለ አምራን ስለ ድርጅቱ እንግዲህ ምን ብሏታል? የድርጅቱን 80% አምራን ልትወስድና እንዲሁም ደግሞ ጥያቄ እንደጠየቀ ሰምቻለሁ። ይህ ነገር ምን አይነት እውነት ነው ለማለት እንግዲህ ከኑሐሚን ማረጋገጥ ስለፈለገና ሲቀጥል ደግሞ አምራን የኤርሚያስን መኪና ወስዳበት ስለነበረ ይህን ነገር አረጋግጦ መኪናዋን መቀማ ስለሚፈልግ ነበር እንግዲህ ኑሐሚንን የጠራት። ነገር ግን ኑሐሚንና ኤርሚያስ በድብቅ መገናኘታቸውና መተቃቀፋቸው ለእነሱ ለሁለቱ መልካም አይደለም ብዬ ነው ማስበው። ምክንያቱም አንዲት ሴት ከድሮ ፍቅረኛዋ ጋር በዚህ ደረጃ መጠባበቅና በቃ መቀራረብ ተገቢ ነው ብዬ አላምንም። ግን ደግሞ የተገናኙበት ሁኔታና ሰዓት ይለያል ማለት እንግዲህ በጭንቅ ሰዓት በዛ ጭንቅ ሰዓት ስለ ሌላ ነገር እና ስለ ፍቅር ወይ ደግሞ የድሮ ትውስታቸው ተመልሶ ነው የሚል ሀሳብ ወደ አእምሮ መምጣቱ ለናሆም ትልቅ ዋጋ እያስከፈለው ይገኛል። ታዲያ ኑሐሚንን በሰዓቱ ይቅርታ ሊጠይቃት ቢሞክርም ነገር ግን ይቅርታ አላደረገችለትም። እናናይም በበኩሏ እኔ አንቺን ቢያደርገኝ ኑሮ ጭራሽ ይቅርታ አላደርግለትም፣ ብዙ ዋጋ አስከፍለዋለሁ። ግን ደግሞ አንቺና ኤርሚያስ የሚባሉትን ባገኛቸው ሁለታችሁንም አጋጫቸው ነበር ነው ያለችው። እንግዲህ ምንድን ነው አጋጫቸው ነበር ያለችው? የአንድ ሰው ከተለያየ በኋላ እየተደበቁ መገናኘት እና በዛ ልክ መጠባበቅ መልካም ስላልሆነ ነበር። እንግዲህ የኑሐሚን ቤተሰቦችም እኔ ሁለታቸውንም ባገኛቸው አጋጫቸዋለሁ ነበር ያሉ። በጣም ነው የገረመኝ በነገራችን ላይ። ታዲያ አሁን ላይ ናሆም ትምህርት እንዲወስድና እንዲሁም ደግሞ የተረጋጋና ፍቅራቸው ጠንከር እንዲል ኑሐሚን ማናገር እንደሌለባት ማኩረፍ መዝጋት እንዳለባት እንግዲህ ቢሏትም እነዚህ ሰዎች እኔ ለማለያየት ቆርጠው ተነስተዋል የሚል ሀሳብ ነው እንግዲህ በአእምሯ የመጣ። ዳግምም አሁን ላይ በጣም በጸጸት ሊፈነዳ ቀርቧል። አባቱን ታዲያ ሰንበታውን ሄዶ ይቅርታ አደርግልኝ አባቴ፣ በእኔ ምክንያት ነው እዚህ ያለሁ፣ አሁን ላይ በእኔ ምክንያት ነው። እኔ አሳልፌ ባልሰጥ ኑሮ ምናልባትም አንተ ከህግ እየሸሸ ህግን እያመለጥክም መኖር ትችል ነበር፣ ግን ደግሞ ያልሆነ ስህተት ሰራው በማለት እንግዲህ አባቱን ይቅርታ ቢጠይቅም ነገር ግን ሰንበታው ምንም እንዳልተቀየመውና እንዲሁም ደግሞ በሱ ምንም አይነት ቅሬታ እንደሌለበት እንዲሁም ደግሞ ይህን በማድረጉ የሚኮራበት ልጁ እንደሆነ ጭምር ነበር እንግዲህ ሲነግረው የነበረ። በጣም ነው የሚያስገርመው በነገራችን ላይ። ምክንያቱም ሰንበታው እንደዚህ ያስባል ብዬ በጭራሽ አላሰብኩም ነበረ ማለት እኔ ድፍረቱን ስላላገኘው እንጂ ከዛ በፊትም አስቤበት ነበረ፣ ግን ደግሞ ድፍረቱን አላገኘውም ነበረ። ዛሬ አንተ ገላገልከኝ ነበር ያለው። በእውነት በጣም ነው ደስ የሚለው ማለት እንግዲህ ዳግም ባደረገው ነገር አባቱን አሳልፎ ስለሰጠ እናቱን ነፃ ለማውጣት እሱን እስር ቤት ስለከተተ በጣም በጽጽት ተውጦ ነበር። አባቴ መቼም ቢሆን ይቅርታ ያደርግልኝ ከዚህ በኋላ እሱ ግን እናትም አባትም ሁለ ነገር ሆኖ ነው ያሳደገኝ በማለት በጣም ነበር የተጸጸተው። ዝኑም በበኩሏ በጣም ነው የተገረመችው። ምክንያቱም እንዴት ዳግም እንደዛ ሊያደርግ ቻለ? አባቱን እኮ በጣም ነው የሚወደው። አባቱ ማለት ለሱ እናትም አባትም ሆኖ ዘመድም ሁለ ነገር ሆኖ ያሳደገው አባቱ ነው። ግን ደግሞ እኛን ነፃ ለማውጣት አባቱን አሳልፎ ሰጠ በማለት በጣም ነው የተገረመችው፣ በጣም ከምላችሁ በላይ። ምክንያቱም የማይታመን ነገር ነው። ዳግም ጀግና ነው ማለት እንግዲህ ምንም አባቱ ቢሆን እንኳን ወንጀለኛ እየሆነ መሆኑን አውቆ አርፎ አልተቀመጠም። አባቴ ስለሆነ ብሎ ወንጀሉን ደብቆለት አልተቀመጠም ማለት ነው። ማለት እንግዲህ በጋሼ ጉዳይ ላይ ምንም አልደራደርም። ጋሼ ያለ ጥፋቱና ያለ አጽያቱ እስከ ዛሬ ተቀጥቷል። ከዚህ በኋላ ደግሞ እንዲቀጣ በጭራሽ አልፈቅድም ነበር ያለው። ታዲያ ሰንበታው ምን ብሎታል? ይኸውልህ ጋሼ እና እናቴ ከእስር ቤት ሊወጡ የሚችሉት ያንተን ይቅርታና እንዲሁም ደግሞ ክሱን ስታነሳላቸው ነው ብሎታል። ታዲያ ሰንበታው በጣም ነው የገረመው፣ በጣም ነው የደነገጠው። ማለት የዳግም ጥያቄ እንዴት ማለት ለይኩንን በዚህ ደረጃ እኔ አባት ሆኜ እያለ እኔን እንኳን አባትህን አሳልፈ ሰታይ፣ ግን ደግሞ ለይኩንን ሲሆን እንዲወጣ መፈለግና መጓጓትህ ልጄ
ግን ምን አይነት ሰው ቢሆን ነው ለይኩን ማለት ምን አይነት ንጹህ ሰው ቢሆን ነው? እናትም በቃ በሱ ጉዳይ ላይ ሲመጣባት ልክ እንደ አራስ ነብር ያደርጋታል። በጣም ትቆጣለች፣ ትበሳጫለች ብዙ ነገር። ግን ይህ ሰውዬ ምን አይነት ሰው ነው? በእውነት እኔ ሳላውቀው ግን በድየዋለሁ ማለት ነው። እኔ ሳላውቀው ብዙ ነገር አድርሼበታለሁ ማለት ነው። እኔ ራሴ ይቅርታ ልጠይቀው ፈልጋለሁ ብሏል። በጣም ነው የገረመው ዳግም። ምን አባዬ የምር እንደዛ ታስባለህ? የምር ክሱን ታነሳላቸዋለህ ነበር ያለ። በጣም ነው የተገረመው። ምክንያቱም ያላሰበውና ያልጠበቀው ነገር ነው። ናሆም ራሱ ምን ብሎ ነበረ? በጭራሽ አባት እሱን ሊያነሳላቸው አይችልም ብሎ ነበረ። ነገር ግን ዳግም ከእግሩ ስርም ተደፍቼም ቢሆን ዛሬ አባቴን ይቅርታ ጠይቀዋለሁ። ሲቀጥል ደግሞ ጋሼንና እናቴንም ከስር ይፈታሉ ብሎ ቃል በገባው መሰረት እንግዲህ ሰንበታውን በበኩሉ እንዲህ ልጄ አንተ እንደዚህ ያደናነከው ሰው ለአንተ አባት በቃ ትክክለኛ አባት የሆነልን ሰውማ እኔ ክስ እንዴት አድርጌ መሰረተበታለሁ? ልጄ በቃ አንተን የሚያስደስት ከሆነ መውጣት ይችላሉ፣ ክሱንም አነሳላቸዋለሁ ብሏል። በጣም ደስ የሚል ነገር ነው በእውነት ሰንበታ። በስተመጨረሻም እንግዲህ ለአቶ ላይኩን በዚህ ደረጃ በማሰቡና እንዲሁም ደግሞ ወንጀሉን አምኖ ወንጀሉን ተቀብሎ ይሄ የኔ ጥፋቴ ነው፣ ስለዚህ የጥፋቴን ዋጋ ደግሞ አሁን ላይ መክፈል አለብኝ ብሎ ራሱን ስላሳመነና ዳግምንም ይቅር ስላለው ማለት ዳግም ምንም እንዳይሰማው እንዳይከፋው በዚህ ጉዳይ ላይ ምንም አይነት ስሜት እንዳይሰማው በማድረጉ በጣም ነው ደስ ያለኝ ለመናገር። ማለት የአባትነት ጥግ ነው። በቃ አንተ ልክ እንደ አባት እንደዚህ የምትሳሳለትን ሰውማ እኔ በጭራሽ ልከሰው አልችልም፣ ስለዚህ ምንም ሀሳብ ስጋት አይገባህ ነበር ያለው። ታዲያ በስተ መጨረሻም ወይዘሮ ዝኑና እንዲሁም ደግሞ አቶ ላይኩን ከስር ተፈትተዋል። ይህ ደግሞ በጣም ደስ የሚል ነገር ነው። ለይሚ በተለይ በጣም ደስታዋ መቋቋም ነው ያቃታት። በቃ በጣም ነው የተደሰተችው። በቃ የዳነች ሁሉ ነበር የመሰላት። ታዲያ በስተ መጨረሻ እንግዲህ ናሆም የሆነ ታምር ተፈጥሮ እህቴ መድኃኒት ልታገኝ ትችላለሽ፣ አምራን ደግሞ አሽቀንጥር የምጥልበት ሰዓትና ጊዜ ይመጣል ብሎ ነበረ። ታዲያ ዝኑም በሰዓቱ ይሄ ነገር አይ መሆን እንደሌለበትና ዝም ብሎ ለአምራን ፈርሞ እንዲገላገልና እንዲሁም ደግሞ መታከም እንዳለባት ቶሎ ጊዜ እንደሌላቸውም ጭምር ነበረ ሲናገር የነበረው። እኔ ግን በስተ መጨረሻ የናሆም እናት ለኤሚ ፓርማሮን የምሰጣት ይመስለኛል። የሆነ ተአምር ተፈጥሮ አምራን ስታለቅስ ማየት በጣም ውስጤ ነው። ተወዳጆች ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በዚህ ጉዳይ ላይ አምራን ከጨዋታ ውጭ መሆን አለባት ብዬ ነው እኔ ማምነው ማስበውም ጭምር። ታዲያ መሆን የለበትም ብላችሁ ታስባላችሁ? ተወዳጆች ሀሳብ አስተያየታችሁን በድጋሚ በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።